ባርሳ ሻምፒዮን ጀማው ኦፊሻሊ የኤል ክላሲኮን ጨዋታ እንግዲህ በዝረራ በማሸነፍ ባርሳ የስፔን ላሊጋ ሻምፒዮን መሆኑን አረጋግጧል። ጀማው እንግዲህ የሚጠበቅ ነው። ይሄ ያልተረጋጋው ቡድኑ ብጥብጥ ውስጥ ያለው ተጫዋቾች እርስ በእርስ ግጭት ላይ ያለው እጅግ ወሳኝ የሚባለው ውዱ ተጫዋቹን በቅጣት ከቡድኑ ዞር ያደረገው ማድሪድ በባርሳ 2-0 በሆነ ውጤት ተሸንፏል። ታዲያ ይህንን መሆኑን ተከትሎ ጀማው በኤል ክላሲኮ ጨዋታ የዓለማችን ትልቁ ጨዋታዎች ተብሎ ከሚገመቱ አንዱ በሆነው ጨዋታ ላይ እንግዲህ ባርሳ የላሊጋው ሻምፒዮን መሆኑን እንግዲህ አረጋግጧል። ይኸው ሜዳ ላይ ክብ ሰርተው እየጨፈሩ ይገኛሉ። ይገባቸዋል። የዘንድሮ ጥራት ያለው ባርሳ ተመልክተናል። ጀማው እጅግ የሚያምር ኳስ እንደነ ያማል አይተናል። እነ ፔድሪን ያለበት ቲም ነውና ይገባቸዋል። ቆንጆ ቡድን አሳይቶናል ሃንሲ ፍሊክም እና ባርሳ ሻምፒዮን መሆኑን አረጋግጧል። ጀማው ኮንግራ ባርሳ ፋንስ። ማድሪድ ግን ትዝብት ነው ትርፉ። አይመቻችሁ። ባርሴሎና የታላችሁ የባርሳ ደጋፊያን አረ ሰብሰብ በሉ። ባርሴሎና የስፔን ላሊጋ ዋንጫን መብላቱን አረጋግጧል። ኮንግራ። እጅግ በጣም ደስ የሚል ጨዋታ ነበር የተመለከትነው። በተለይ ማለት ነው ፈርስት ሃፍ ላይ ምን አይነቱን ባርሳን ነበር የተመለከትነው። ራሽፎርድ ምን አይነት ፍሪ ኪክን ያስቆጠርከው። ቶሬስ ዛሬ ሸይጣን ነበሩ ፈርስት ሃፍ ማለት ነው። ያው ሰከንድ ሃፍ ለማንኛውም ማለት ነው ዳኛው ራሱ ጨዋታው ደቂቃ ተጨማሪ ደቂቃ አልጨመረም፣ ቀጥታ ነው የነፋው። ለማንኛውም ባክ ቱ ባክ ባርሳ ይህንን ዋንጫ እንግዲህ ማሳካት ችሏል። ማጨብጨብ ነው ያለብህ ለዚህ ክለብ፣ ማጨብጨብ ነው ያለባችሁ ለባርሳ። ከምሬ ነው ብላችሁ ዋው ቃላት የለኝም። የሃንስ ፍሊኩ ባርሴሎና ኤል ክላሲኮውን 2-0 ሪያል ማድሪድን ካምፕኑ ላይ በማሸነፍ የ2025-26 የስፔን ላሊጋ ሻምፒዮን መሆኑን ማረጋገጥ ችሏል። በተቃራኒው ሪያል ማድሪድ ኤል ክላሲኮውንም ተሸንፎ በውድድር ዓመቱ ምንም አይነት ዋንጫ ሳይዝ እንደሚያጠናቀቅ አረጋግጧል። በዚህ ጨዋታ ላይ ለባርሴሎናዎች ሁለቱን ጎሎች ማስቆጠር ችሏል። ተጫዋቹ 9ኛው ደቂቃ ላይ ማርከስ ራሽፎርድ በጣም በግሩም ቅጣት ምት ነበረ ኮርቷ በቆመበት ቦታ ላይ ማስቆጠር እያቻለው። ከዛ በኋላ 18ኛው ደቂቃ ላይ ፈራን ቶሬስ ሌላ ቆንጆ ጎል ለባርሴሎና በማስቆጠር 2-0 ባርሴሎና ጨዋታውን ማሸነፍ ችሏል። ጨዋታው ላይ የበላይ የነበረው ቡድን ባርሴሎና ነው። ውጤቱም ይገባዋል ማለት ይቻላል። በዚህም እንግዲህ 91 ነጥቦችን በመያዝ የስፔን ላሊጋ ሻምፒዮን መሆናቸውን ማረጋገጥ ችለዋል። ለሪያል ማድሪዶች በጣም መጥፎ ሲዝን ነው እያሳለፉ የሚገኙት። ከድጡ ወደ ማጡ ነው እየሆነባቸው ያለው ነገራቶች። ለማንኛውም ለባርሴሎና ደጋፊዎች እንኳን ደስ አላችሁ ማለት እፈልጋለሁ። ስለዚህ ጨዋታ እናንተ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ፒፕሪው ላሊጋውን እንግዲህ ኦፊሻሊ አተነዋል። እንግዲህ ነገር ግን ብዙ ያን ያህል የሚያበሳጭ ነገር አይደለም። እንደሚታወቀው ስቲል 36 ላሊጋ ያለን እኛ ነን፣ እነሱ 29 ያላቸው እንጣጥ ይላሉ። ቪኒሲየስ 15 አሳይተዋቸው ወጥቷል። ኖርማል ነው። የአንድ ዓመት ሀያልነት የምንም ጊዜ ያለ ሀያልነት አይደለም። ችግር የለውም። እኛ ችግራችንን አስተካክለን እንመለሳለን። ኮንግራጁሌሽንስ ማለት እንፈልጋለን። በዛውም ያህል ችግር የለውም። ስለ ጨዋታው ስናወራ ደግሞ አንተ እንደ ሩዲገር ግን እኔ በእውነት ሩዲገር በእንደዚህ ዓመት እንደቀለድክብን ቀልዳ አታውቅም። በእውነት ነው። እኔ ከዓመቱን ጀምሮ ስነግራችሁ ነበር። ዛሬ ግን ሰው ግን መቼ ነው የሚያየው? ዛሬ ክላሲኮ ሲሆን ጨዋታ የሚያዩት እንደሚታወቁ አብዛኞቻችሁ በሚያሳዝን ሁኔታ ያው ሁሉም የሚከታተሉ አላችሁ። እናንተን አመሰግናለሁ። ግን ደግሞ ለማታዩ ዛሬ ማየታችሁታል። ኖ ምባፔ ኖ ዊን አዝ ዩ ካን ሲ ያ ምባፔ ቢኖር ደግሞ ጨዋታው እንዲቀየር እንደሚችል ራሱ ማሰብ ይችላል። ስፔስ በጣም ስተው ባርሴሎና ንቀውን ሁላ ነበር የተጫወቱት። እውነት እንነጋገር ከተባለ አንድ ሶስቱን ታርጌት ላይ የመታ ነው። ያ እንግዲህ ቪኒሲየስም ይኸው ካፕቴን ነበረ ከዳኛ ጋር ተጣልቶ ምሎ ወጣ። ግን ቪኒሲየስ ሲሆን አይወራም፣ ምባፔ ሲሆን ይወራል። ዛስ ሪያሊቲ። ምባፔ አላ ማድሪድ ብሎ ፖስቶ ነበር። ያበሳጫል። አይኖ ፊት እየሆነ ነው የቀረው ብዬ ስለማስብ ልክ ነው ብዬ አላስብም። ነገር ግን ያ ዋሬቨር የእኛ ምስቅልቅሉ በዝቷል። ጆዜ ሞሪኞ ይምጣ። ሆፕፉሊ ቶሎ ሶሉሽናችንን አስተካክለን ወደ ላሊጋ ትራያንፋችንም እንመለሳለን ብዬ ተስፋ አደርጋለሁ። ኖርማል ያው ባክ ቱ ባክ በልቶታል ባርሴሎና። ችግር የለው። ኔክስት ሲዝን አስፈላጊ ከሆነ እነጥቃቸዋለን ማለት ነው። ይህንን ምንም እንዳታስቡ። ያ ሪያል ማድሪድ ደግሞ እንደዚህ አሁን ክራይሲስ ምናምን የሚባልበት ነገር አይደለም። ያው እንደምታውቁት ሶሉሽኖቹ ቀስ በቀስ እየመጡ ነው። እነ ጆዜ ሞሪኒዮ የመሳሰሉ ቀስ በቀስ ደግሞ አላስፈላጊ ራቱንም በማውጣት አይታቶቹን እናወጣና እንመለሳለን ማለት ነው። ያ እንመለሳለን ፎርሹ። ሁላችሁም ተነስታችሁ ለዚህ ክለብ አጨብጭቡ። ኮመንት ሴክሽን ላይ ቅውጥውጥውጥ አድርጉት። የ2025-26 የስፓኒሽ ላሊጋ ሻምፒዮን የካታላኑ ቡድን ባርሴሎና መሆኑ ተረጋግጧል ጋይስ። ለዛውም ኤል ክላሲኮ ላይ ለዛውም ሪያል ማድሪድ ፊት ለፊት 2-0 አሸንፈን ያለ ያማል ያለ ራፊኒያ ፊት ያለው ነው ራፊኒያ ይዘን ማለት ነው። የሁሉ ነገር እንግዲህ ማድረግ ችለናል። 2025-26 የ100 ነጥብ ጉዟችን ግን አሁንም መቀጠል እንዳለበት ይሰማኛል ጋይስ።
ትዝ ካላችሁ በሲቪያ ተሸንፈን ነበር በጣም በሰፊ የጎል ልዩነትና የዛ ሞመንት ላይ ላሊጋውን ሻምፒዮን የምንሆን አልመሰለኝም ነበር። ማድሪዶችም ቀደም ብለው ነበር ላሊጋውን ያው ቤርናቢው ላይ እንዳሸነፉ አረጋግጠው መጨፈር የጀመሩትና ዛት ማች ማውራት አልፈለኩኝም ነበር። የዛ ጊዜ ትንሽ እንትን ብለውኝ ነበር። ግን ያው ላሊጋን የምታሸንፉት ቤርናቢው ላይ እስከሆነ ድረስ ምንም ያስጨንቅ ነገር የለም። አሁንም ቤርናቢው ላይ ቀጣይ ዓመት ስንጫወት ማሸነፍ ትችላላችሁ። የመጀመሪያ ስንገናኝ ገና ማሸነፍ ትችላላችሁ ቤርናቢው ላይ ማለት ነው። ኤኒዌይስ ስለሚገባን ያሸነፍ ነው ስለሚገባን ስለለፋን። የሊግ ጉዞ ኮንሲስተንሲን ይጠይቃል። ይህንን ማሰብ አለባችሁ። ሁል ጊዜም ቢሆን የረጅም 38 ሳምንታቶችን ምን አይነት ፐርፎርማንስ አሳይታችኋል፣ ከዛ በኋላ ዋንጫ ማሳካት የሚባለው ነገር ይመጣል። ስለ ሊግ ጉዞ ካወራን ስለ ሻምፒዮንነት ካወራን ኮንሲስተንሲ ሳምንቱ ሙሉ በሚያስገርም ብቃት መጓዝ ይጠበቅባችኋል። ይህንን ደግሞ በኮከቦቻችን ምክንያት አረገነዋል፣ ሻምፒዮን ሆነናል። ቀጣይ ዓመትም ያለ ጥርጥር ለተከታታይ 3ኛ ዓመት ሃንስ ፊሊክ እስካለ ድረስ እንደምናሳካው እርግጠኛ ሆኜ ነው መነግራችሁ። ኮፒ ሊንክ ሪፖስት ሲደረግ ፎሎ እያረጋችሁ ኩለርስ አርበደበደው የአራዳ ልጅ በሚገርም ሁኔታ ባርሴሎና የስፔን ላሊጋው ሻምፒዮን መሆኑን አረጋግጧል ማለት ነው። አረ ባርሳ ተረጋጋ ወዳጄ፣ አረ ተረጋጋ። የምንጊዜም ተቀናቃኝ ክለብህን ገጥማ አስበው የአራዳ ልጆች ማለት ነው። አሸንፈኸው የዋንጫው ባለቤት መሆንህንም ስታረጋግጥ አስበው ማለት ነው። ተከታይህን እዛሁን ብለህ እንደዚህ ረግጠ ይዘህ የዋንጫው ባለቤት መሆን ማለት እጅግ በጣም አስገራሚ ነው ማለት ነው። ለማንኛውም ለባርሴሎና ደጋፊዎች እንኳን ደስ አላችሁ እያልን ፍራንኪ ዲዮንግ ተቀይሮ ገብቶ አንተ ምን አይነት ሰው ነው? የሰውዬ ደግሞ አንተ ከየት የመጣ ነው? ራሽፎርድ የሚጣራ ነው ሰው ልከናል እንዲጣራ። የእሱ ተረጋግጦ ሲመጣ መረጃው የምናደርስ ይሆናል ማለት ነው። ነገር ግን ባርሳ ይመቸው። ለተከታታይ 2ኛ ዓመት ነው እንግዲህ የስፔን ላሊጋው አሸናፊ ሆኖ ይመቻችሁ። ኢቪስካ ባርሳ፣ ኢቪስካ ካታሎኒያ። ኤምኤምኤ ፋይተሮቹ ማን 2-2 ቅጥቅጥ አድርገን በልምጭ እያሯሯጥን ነው ያሸነፍናቸው። ገብቷቸዋል። እንዲሁም ማን እንዳይበጠበጡ ፈልገን ነው እንጂ ያው እንዳይደባደቡ ሜዳ ውስጥ ብዙ እናገባ ነበር በሚለው ማለት እድሜ ለኮርቷ ጎሎቹንም ማርከስ ራሽፎርድ ያበደ ቅጣት ምን ፌራን ቶሬስ ፔሪ ግን ሰው ነው። እንዴት ነው አንተ ሙድ ያዝ ነበር መሃል ሜዱ ማለት ተዝናናበት እንዴ አስተዳደረው ስለ መድኃኒዓለም በጣም የሚችል ተጫዋች ማለት ያው ራፊናም ተቀይሮ ገብቷል። ራፊና ባለማግባቱ ቢደብረኝም ብቻ ዋንጫውን መብላታችንን አረጋግጠናል ማለት ነው። ለዛው ኤምኤምኤ ፋይተሮቹን አሸነፈ ማለት ነው። የእናንተን ሐሳብና እስቲ ኮሜንት ላይ ያስቀመጣችሁልኝ ፎሎና ላይክ እያደረጋችሁ የመቻችሁ ባርሳ የ25-26 የላሊጋ ሻምፒዮን ሆኗል። እንዴት አባቱ ደስ እንደሚል አስቡ። ማድሪድን አሸነፈው ለዛው ማለት ነው። ይህ ማድሪድ ጌታ ባርሳ ነው። እንኳን ደስ አላችሁ የባርሳ ፋኖች። አብዛኛው ሲቲ ደጋፊ ያው እንደሚታወቀው የባርሳ ናችሁ። ስለዚህ እንኳን ደስ አላችሁ። ሃንሲ ፍሊክ በጣም ክሬዲት ይገባዋል። የምር ይሄን የመሰለ ቲም ይዞ እንደዚህ ሻምፒዮን መሆኑ፣ ራሽፎርድም ሻምፒዮን ሆኗል። ለማንኛውም ከዚህ በኋላ ግን ወደ ዩናይትድ ነው የሚመለሰው፣ እንደማይገዛ ይታወቃል። ለማንኛውም እነ ያሚን ያማል፣ ፌራን ቶረስ በአጠቃላይ ባርሳ በጣም የሚገርም አመት ነው ያሳለፉት። ለማድሪድ ምን ኃይል ህመም እንደሚሆን አስቡት። በቃ እነሱም በልተው እዛ ነው ያነሱ ያሉት ለዋንጫውን። ለማንኛውም የባርሳ ፋን በሙሉ እንኳን ደስ አላችሁ፣ የላሊጋ ሻምፒዮን ሆናችኋል። ይመቻችሁ። ባርሴሎና ደጋፊዎች እንኳን ደስ አላችሁ። ያው አይቀሬ ነው የ2025-2026 የወር ዘመን የላሊጋ ሻምፒዮን መሆናቸው በይፋ ተረጋግጧል። ለ29ኛ ጊዜ ማለት ነው በታሪካቸው። ስለ ዛሬው ኤል ክላሲኮ ብዙ ባለወራ ጥሩ ነው። ምክንያቱም ባነሳችሁ ሀሳቦች ሞራ አንተ ማድሪዲስታ ምናምን የሚል ኮሜንት እንዳይበዛብኝ ብዬ ነው እንጂ አንሳ ካላችሁኝ የዛሬው ኤል ክላሲኮ ጨዋታ ማለት ቦክስ ሪንግ ውስጥ ገብታችሁ አንድ ሰው እጁ ታስሮ ወደኋላ፣ አንድ ቡድን በሁለት እጁ፣ አንድ ይሄኛው ደግሞ አንዱ እጁ ታስሮ ሪንግ ውስጥ ገብቶ ያረጉት ጨዋታ ነው የሚመስለው። እውነቱን ለመናገር ከኋላ ኮርቷ መመለሱ ነው እንጂ ተከላካይ መስመር ላይ ሚሊታው የለም፣ ካርቫል የለም፣ ፈርላንድ ሜንዴ የለም፣ ካሬራስ የለም። አማካይ ላይ ስትመጡ ወሳኙ የለም አንበላቸው። ምስጋና ለዩኤፍሲ ፓርታይም ፋይተሩ ቹዋሜኒ ግባና ዲጄው ካማቪንጋ እንዲሁም ይሻላል ዛሬ። ከዛ ውጭ ፊት መስመር ላይም ያው ኮከብ ጎላጊው ተጫዋች በሌለበት ነው ጨዋታቸውን ያደረጉትና ዋናው ቁም ነገሩ ባርሴሎና እንደ ትልቅ ክለብ እንዲቆጠር ከተፈለገ ሻምፒየንስ ሊግ ነው ማሳካት ያለበት እንጂ ላሊጋ ይበልጧል። ማድሪድ ሲጀመር 36 ጊዜ ላሊጋ ያሳካው ሪያል ማድሪድ ነው። 29ኛ ክብራቸው ነው። ማደቃው ለሃንሲ ፍሊክ ነው። የገነባው ቡድን በጣም አሪፍ ነው። በወጣቶች እነ ኩባርሲን እና ሌሎችም እንደ ተከላካይ መስመር ላይ ጄራርድ ማርቲን ጥምረታቸው በጣም አስደናቂ ነው። የነ ጋቪ የነ ፔድሪ እንቅስቃሴ አሪፍ ነው። ቡድን ያዋቀረበት መንገድ አሪፍ ነው። ኮስት ካቲንግ በጣም ወጪ ቁጠባ ስርዓትን ተከትሎ ለወጪ ክለቡን ሳይዳርግ ያለበትን የፋይናንስ ሁኔታ ተረድቶ ያስመዘገበበትን ስኬት ትልቅ ክሬዲት ያስፈልጋል። ወላጅ አባቱ ሞቷል በነገራችን ላይ ግን ማኔጅ አድርጎ ጨዋታውን የምራበትም አጋጣሚ በጣም ክሬዲት እንድትሰጡት የሚያስገድድ ይመስለኛል። ከዛ ውጭ ግን
ፍሊክ ይመቸው የሚገርም ቲም ነው የሰራው። ከዛ ውጭ ግን ፈርሚን ሎፔዝ በጣም የተሻለ ለቡድኑ ጠቀሜታው ማለት ነው ከዲዮንግም ከፔድሪም የተሻለ ነው። አይ ነው ፖዚሽናቸው የተለያየ ሊሆን ይችላል፣ ግን ከሁለቱ የተሻለ ቡድን ሲጠቅም ብዙ ጊዜ የሚታየው ፈርሚን ሎፔዝ ነው። ያንንም በድጋሚ ዛሬ ያሳየበት ይመስለኛል። ከዛ ውጭ ራሽፈርድን ለምንድነው ቋሚ አድርጎ ማስፈረም የማይፈልጉት ባርሴሎናዎች? እንደዚህ ፐርፎርም እያደረገ ቅጣቱ ነው አይታችሁታል። በጣም የሚገርም ጎል እኮ ነው ያገባው። በዛ ላይ ቁጥራዊ መረጃዎቹም አሪፍ ናቸው። በቃ ሚስታቸው ኳሶች አሉ። እሱ ደግሞ የሚስተካከል ጉዳይ ይመስለኛልና ባርሳይን ፐርፎርማንሱን እያየ ተጫዋቹን እንግዲህ አሁንም ይለቋል የሚለው ራሱን የቻለ ትልቅ ጥያቄ ይመስለኛል። ግን ልጁ አሁንም ቢሆን ዴሊቨር እያደረገ እንደሚገኝ አንዱ አመላካች ጉዳይ። ጁኒየር እንደዚህ ሰጣ ገቦች እንደተለመዱ ናቸው። አሁን እዚህ ጋር ፎቶ ላይ እንደምትመለከቱት ማለት ነውና በጣም በቃ አንዳንዴ ራፊኒያ ምናምን ምንም የሚሰሩት ነገር እርባና ቢስ ነው። በቃ እርባና ቢስ ነው። በቃ አንድ ረጥብ ነው የሚፈልጉት አይደል? ጭቅጭቁን ምናምን መጣው በቃ አክተር ይሰራዋል። ከዛ ደግሞ ቀይ ለማሰጣት የሚሄድበት ርቀት ራፊኒያ የደከመ ፐርሰናሊቲ ያለው ልጅ ነው። የደከመ እውነት የምሬ ነው የምነግራችሁ። ከዛ በእግሩ ብቻ ቢጫወት ጥሩ ነበረ፣ ግን ፐርሰናሊቲው ባላንዶር ስንተኛ እንዳስመዘገቡ የምታውቁት ጉዳይ ነው። ዞሮ ዞሮ የነበር ይመስለው። ኮንግራ ለማንኛውም በባርሳ ደጋፊዎች ባርሳ ቪስካ ካታሎኒያ ንጉሱ እንኳን ደስ ያላችሁ። 2026ን የላሊጋ ሻምፒዮን ሆነን ሲዝን እናጠናቀነዋል። መጥፎ ሲዝን አይደለም፣ ካሳለፍነው የጉዳት ታሪክ በጣም መጥፎ ሲዝን አይደለም። አይኖ አብዛኛው የባርሳ ደጋፊ ቻምፒዮንስ ሊግ ነው የሚፈልገው፣ ግን 2026 የላሊጋ ቻምፒዮን ሆነን ጨርሰናል። ተደሰቱበት። ላሊጋ ነው ምናምን የሚባል ማጣጣሎች ሊኖሩ ስለሚችሉ እናንተ ግን በአግባቡ ተደሰቱበት። ንጉሳውያን እኛ ቻምፒዮንስ ሊግን ብርቃችን አይደለም፣ ላሊጋን ብርቃችን አይደለም። ቀጣይ 5 ዓመታት ላሊጋን በልተን ማለት ነው የሰባቱን ወደ 2 ልዩነት ቢያንስ በትንሹ እናጠበዋለን ብዬ አስባለሁ። ቪስካ ባርሳ፣ ቪስካ ካታሎኒያ እንኳን ደስ ያላችሁ ንጉሳውያን። መላው የባርሴሎና ደጋፊዎች እንግዲህ ባርሴሎና በዛሬው ዕለት የስፔኗን ወያራ ሪያል ማድሪድን 2-0 ስጥት አድርጓት ጨዋታው በዛው ተጠናቋል ማለት ነው። እንኳን ደስ ያላችሁ ኮንግራ። ከዚህም በተጨማሪ በታሪክ ለመጀመሪያ ጊዜ ሪያል ማድሪድን አሸንፎ ሻምፒዮን መሆኑን አረጋግጧል ባርሴሎና። ሁላችሁም ኮንግራ። ሐሳብ አስተያየታችሁን ኮሜንት ላይ ጻፉ። ኮፒ ሊንክ ሼር እየተደራረጋችሁ ኮንግራ ተባባሉበት። ቪስካ ባርሳ፣ ቪስካ ካታሎኒያ።